አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 4 በዚች ቀን የቅዱስ ሰርጊስ ባልንጀራ ቅዱስ ባኮስ በከሃዲ ንጉሥ አንጢያኮስ እጅ በሰማዕትነት አረፈ። ይህም እንዲህ ነው። እሊህን ቅዱሳን ከሃዲው ንጉሥ ማክሲሚያኖስ በያዛቸው ጊዜ እነርሱ ወታደሮች ነበሩና ትጥቃቸውን ቆርጦ ታላቅ ስቃይን አሰቃያቸው። ከዚህም በኋላ ወደ ሶርያ ሀገር ወደ ንጉሥ አንጢያኮስ ሰደዳቸው። እርሱም ቅዱስ ሰርጊስን አሰረው። ቅዱስ ባኮስን ግን ሰቅለው እንዲደበድቡት በአንገቱም ከባድ ድንጋይ አንጠልጥለው ከኤፍራጥስ ወንዝ ከባህር እንዲጥሉት አዘዘ። ንጉሱም እንዳዘዘ እንደዚሁ አደረጉ። እግዚአብሔር ግን የቅዱስ ባኮስን ስጋ ጠብቆ ወደ ወደብ አደረሰው። በዚያ ወደብ አቅራቢያም በገደል ተጠምደው የሚኖሩ የአንደኛው ስሙ ማማ የሁለተኛው ባባ የሚባሉ ባህታውያን አሉ። ለእሊ ወንድሞችም ከእግዚአብሔር የታዘዘ መልአክ ተገለጠላቸውና ሄደው የቅዱስ ባኮስን ስጋ ወደ በዓታቸው እንዲያስገቡ አዘዛቸው። በዚያንም ጊዜ መልአክ እንዳዘዛቸው ሄዱ። የቅዱስ ባኮስንም ስጋ አገኙ። በአጠገቡም አንድ ቀንና አንድ ሌሊት ሲጠብቁ የነበሩ አንበሳና ተኩላ አሉ። እነርሱም ከሰው ስጋና ከእንስሳ በቀር የማይመገቡ ሲሆኑ ግን ከልዑል አምላክ ዘንድ ስለታዘዙ ነው። እሊያ ቅዱሳንም የቅዱስ ባኮስን ስጋ ወሰዱ። በታላቅ ክብር እያመሰገኑ እስከ ባታቸው አድርሰው በዚያ ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ከ72ቱ አርድእት አንዱ ሐዋርያ ቅዱስ ሐናንያ በሰማዕትነት አረፈ። ይህም ቅዱስ በሐዋርያት እጅ ለደማስቆ ሀገር ኤጲስቆጶስነት ተሾመ። እርሱም ክብር ይግባውና ጌታችን በደማስቆ ጎዳና ተገልጦለት ለወንጌል ትምህርት በጠራው ጊዜ ሐዋርያ ጳውሎስን ያጠመቀው እርሱ ነው። እርሱም አስቀድሞ ለግብሪል ወገኖች አስተማረ፣ ብዙዎች በሽተኞችን አዳናቸው፣ ብዙ ሰዎችንም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት መለሳቸው። ከዚህም በኋላ ስሙ ሉቂያኖስ የሚባል መኮንን ያዘው። በምድር ላይ ደሙ እንደ ውሃ እስኪፈስ ድረስ ገረፈው። ጎኖቹንም በብረት በትሮች ሰነጣጠቀ፣ ደረቱንም በእሳት መብራቶች አቃጠለ። ከዚህም በኋላ ከከተማዎች አውጥተው በድንጋይ ወግሩት ዘንድ አዘዘ። በዚህም ነፍሱን ለእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በሐዋርያ ጸሎት ይማረን፣ በረከቱ ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን ለከበሩ ሮማውያን ጻድቃን ለጃንደረባው ዮሐንስና የገብረ ክርስቶስ መታሰቢያቸው ነው። ዳግመኛም በአንድነት ለነገሱ የኢትዮጵያ ነገስታት ያለ ፈረቃም በፍቅር አንድነት በአክሱም ተቀምጦ ለገዙ ለአብርሃና ለአጽብሃ የረፍታቸው መታሰቢያ ነው። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 5 በዚች ቀን የቁስጥንጥንያ ሊቀ ጳጳሳት አባ ጳውሎስ አረፈ። ዘአቅረብኩ ኃይሌተ ዘኪሬ አእላፈ እምነተሰምዱከ ዘልፈ ዘላነብብ ተወከፍ ዘኔቴ መጽሐፈ እንተርእሰከ እግዚኦ ጸዲቀኑ ተወክፈ ምላቡ ውላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን መናገር አዲ ወመነኮሳት የራን ባርኩ ባርኩ ጉባኤ ዘቲ መካን እስከ ረገይሊ ሆኖ ተጻለ ለጻፎ በክርታስ ወለዛ ጻፎ ዘደረስ ወለዛ አንቦ ስተርቦ ለሳዲስ ወለሰማ ቃሎ በዝና መንፈስ ወጸሎተሙ ማርያም አረቄተ ኩሉ እንባ ስውር የማረን ኢየሱስ ክርስቶስ በቅዱሳኑ ጸሎት ይጠብቀን፣ በረከታቸውም ከኛ ጋር ትኖር። ኦ አምላክን በከመ ንትከ ዋኮ በከመ አብሳን አብለዘ